የዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና። አሜን። ዛሬ የምንማረው ስለ መሰጠት ነው። መስጠት አይደለም፣ መሰጠት። መሰጠት ግልጽ ነው። መስጠት ሳይሆን ስለ መሰጠት ኮሚትመንት ወይ ዴዲኬሽን ወይ ደግሞ ዲቮሽን የምንለው ነገር ማለት። ይሄ ቃል በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራእይ ድረስ ብታዩት በጣም በተደጋጋሚ ፍሪኩዌንትሊ የተጻፈ ቃል ነው። ባይዘው አንድ ሰው ገንዘቡን፣ ሀብቱን፣ ዕውቀቱን ለቤተ ክርስቲያን ለእግዚአብሔር ለመስጠት መጀመሪያ የራሱ ለእግዚአብሔር መስጠት አለበት አይደለም። ስለዚህ መሰጠት ወይ ደግሞ ኮሚትመንት ዴዲኬሽን ወይ ደግሞ ዲቮሽን የምለው ነገር አብረን እናያለን ማለት ነው። ይሄ ቃል እንዳልኳችሁ በሶስት ከፍለን እናያለን። መሰጠት ማለት እግዚአብሔር ለሰው ልጆች የሰጠው ነገር አንድ አለ። እግዚአብሔር ለሰው ልጆች ወይ ደግሞ ለቤተ ክርስቲያን የሰጠው ነገር አለ። ሰው ለሰው የሚሰጠው ነገር አለ። ቤተ ክርስቲያን ለእግዚአብሔር የሚሰጠው ነገር አለ ማለት ነው። ከመጽሐፍ ቅዱስ እይታ ውጪ መሰጠት ተርሚኖሎጂው ወይ ደግሞ ኮንቴክስቱን ስናይም ምናልባት ቀላል ነገር ነው፣ ግን የተለያዩ ትርጉሞች አሉት። መሰጠት ማለት ለአንድ ዓላማ ራስን አሳልፎ መስጠት ማለት ነው። የሰው ልጅ በዚህ ምድር ላይ ሲኖር ግላዊ የሆነ ዓላማዎች አሉ። ጎል አለ፣ ታርጌት አለ፣ ቪዥን አለ። ብዙ ጊዜ ለዓላማ ነው ሰው የሚኖረው። ዓላማ የሌለው ሰው የለም። ቪዥን የሌለው ሰው የለም። ራእይ የሌለው ሰው የለም። ራእይ ያልኳቸው ያለው መንፈሳዊ ራእይ ማለት አይደለም። ምድር ላይ ስንኖር እያንዳንዳችን የተፈጠርንበት ዓላማ አለ። ይሄ ዓላማ እግዚአብሔር በውስጣችን ያስቀምጠውን ዓላማ ግቡ እንዲመታ ወይ ደግሞ ታርጌቱ እንዲመታ ከተፈለገ ምንድነው ሰው ለዛ ነገር ራሱ መስጠት አለበት። ስለዚህ ሆኖ መገኘት ማለት ነው። ለአንድ ዓላማ ራስን አሳልፈው መስጠት። ብዙ ጊዜ ለምሳሌ ሰዎች ተማሪዎቹን ውሰዱ። ተማሪ ከኬጂ ከነርሰሪ ጀምሮ ዩኒቨርሲቲ ገብቶ ግራጁዌት እስኪያደርግ ድረስ ለትምህርት ራሱ መስጠት አለበት። ማንበብ አለበት፣ ማጥናት አለበት፣ ትምህርት ቤት መሄድ አለበት። የትምህርት ቤት ፕሪንሲፕሎችን እያንዳንዱ ነገር መከተል አለበት። ገበሬ በግብርና ውጤታማ ገበሬ ለመሆን ምን ማድረግ አለበት? ለምሳሌ ይሄ ጊዜ ምንድን ነው? አምና ሃርቨስት ያደረገው የዘራውን ነገር የሚያጭድበት ጊዜ ነው አይደለም? ስለዚህ ያጨደውን ነገር ምን ይዘራል፣ ከዘራ በኋላ ይታጨዳል። የዘራውን ለማጨድ ኮሚትድ መሆን መቻል አለበት፣ ዴዲኬትድ መሆን መቻል አለበት፣ ራሱን መስጠት አለበት ማለት ነው። ነጋዴ በንግዱ ዘርፍ በንግዱ ዓለም ውስጥ ውጤታማ ነጋዴ፣ ተጽዕኖ ፈጣሪ ነጋዴ ለመሆን ራሱን ለዛ ነገር መስጠት መቻል አለበት። የመንግስት ሰራተኛ ሊሆን ይችላል። እያንዳንዱ ነገር መውሰድ ትችላላችሁ። ባይዘው ዓላማውን ታርጌቱን ለመምታት ሰው ጊዜውን መስጠት አለበት፣ ገንዘቡን መስጠት አለበት፣ ጉልበቱን መስጠት አለበት። በሌላ ተርሚኖሎጂ መሰጠት ማለት ለቆምንለት ለምንኖርለት ዓላማ መስዋዕት መሆን ዋጋ መክፈል ማለት ነው። አንድ ዓላማ ያለ ሰው ወይ ደግሞ ለምሳሌ ዓለማችን ላይ ሀገራችን ውስጥም ከሀገራችን ውስጥም በጣም ሰክሰስፉል የሆኑ ተጽዕኖ ፈጣሪ የሆኑ ሰዎች አሉ። ወይ በፖለቲክስ ሊሆን ይችላል፣ ወይ በቢዝነስ ዓለም ሊሆን ይችላል፣ በተለያዩ ነገር ሊሆን ይችላል። እነዚህ ሰዎች በቀላል ነገር አይደለም ባይዘው ሰክሰስፉል የሆኑት። ምንድነው ለሚኖሩለት ዓላማ ዓላማቸውን አቺፍ ለማድረግ ምን አድርጓል? ለዛ ነገር ዲቮትድ ሆኗል፣ ለዛ ነገር ኖሯል፣ ዋጋ ከፍለዋል ማለት ነው። በሌላ ሳይንስ መሰጠት ማለት ውስጣዊ ማንነታችን፣ ጉልበታችንን፣ ዕውቀታችንን፣ ጊዜያችንን፣ ገንዘባችንን፣ ሁለመናችንን ወይ ደግሞ ታማኝነታችንን ለዛ ነገር መስጠት ማለት ነው። ለምሳሌ ብዙዎቻችሁ የየራሳችሁን የግል ስራዎቻችሁን አስቡት። ተማሪ ሊሆን ይችላል፣ ነጋዴ ሊሆን ይችላል፣ መንግስት ሰራተኛ ልትሆኑ ትችላላችሁ፣ አገልጋይ ልትሆኑ ትችላላችሁ። እግዚአብሔር ባስቀመጣችሁ ስፍራና ቦታ ላይ እያንዳንዱ ሰው በትንሹ 1 ደቂቃ እስከ ምናልባት በቀን 8 ሰዓት መስራት አለበት። እያንዳንዱ ሰው 8 ሰዓት ወይ ደግሞ 16 ሰዓት ይሆናል እንጂ እንሰጣለን፣ ዲቮትድ እናላለን ማለት ነው ሬዲ። ስለዚህ ለዛ ነገር አስቡ እስቲ። አንደኛ ገንዘባችሁን፣ ሁለተኛ ጉልበታችሁን፣ ማንነታችሁን፣ ዕውቀታችሁን፣ እያንዳንዱ ነገር ኮሚትድ ሆናችሁ ትሰራላችሁ ማለት ነው። ስለዚህ መሰጠት ማለት ማንነታችንን፣ ጉልበታችንን፣ ዕውቀታችንን፣ ገንዘባችን ለዛ ነገር መስጠት ማለት ነው። በሌላ መሰጠት ማለት ለዛ ነገር እስረኛ መሆን ማለት ነው። ልንተገብረው ወይ ደግሞ ተፈጽሞ ተከናውኖ ማየት ለምንፈልገው ነገር ራስን በገዛ ፍቃዳችን እስረኛ ማድረግ፣ መታሰር፣ ለዛ ነገር መታሰር። ባል ለሚስቷ ታሳሪ ነች፣ ሚስት ለባሏ ታሳሪ ነች። እግዚአብሔር በዚህ ምድር ላይ ትልቅ ኢንስቲትዩሽን ለኔና ለባለቤቴ ሰጥቷል። ትልቅ ካምፓኒ ሰጥቶናል። የቢዝነስ ካምፓኒ ያልኳችሁ አይደለም።
የመጀመሪያ እግዚአብሔር በዚህ ምድር ላይ ትልቅ የገነባው ድርጅት ቢሆን ትዳር ነው አይደለም? ስለዚህ ይሄ ትዳር መጀመሪያ ልክ ከተጋቡበት ጊዜ ጀምሮ እግዚአብሔር በዚህ ምድር ላይ እድሜ እስከሰጣቸው ድረስ አንዱ ለአንዱ ተሰጥቶ ነው የሚኖረው ባይዘ ኮሚትድ ሆኖ ማለት ነው ኦልሬዲ። ስለዚህ ጋብቻ ማንም ሰው በቀላሉ ገብቶ የሚወጣ አይነት ነገር አይደለም። ቢሮ ገብተን የምንወጣበት ነገር አይደለም። ስለዚህ ባል ራሷ ማንነቷን ለባለቤቷ አሳልፋ ትሰጣለች፣ ባልየውም እንደዛ ማለት ነው ኦልሬዲ። ስለዚህ ለዛ ነገር በገዛ ፍቃዳችን እስረኛ መሆን ማለት ነው። ጳውሎስ በገዛ ፍቃዱ ብዙ ነገር ተፈቅዶልኛል፣ ብዙ ነገር ግን እንደማይጠቅም በተደጋጋሚ ይናገራል። ባይዘው እኛም እንደዛው ነን። በዚህ ምድር ላይ በጣም ብዙ ነገሮች ተፈቅዶልናል። እንደፈለግን መኖር እንችላለን፣ እንደፈለግን ወጥተን መግባት እንችላለን፣ የፈለግነው ነገር ማድረግ እንችላለን። ነገር ግን የሚገድበን ነገር አለ። ልክ ለጳውሎስ እንደተፈቀደ ሁሉ ደግሞ አንድ ቀን በእግዚአብሔር ፊት እንደሚያስጠይቀን እናውቃለን። ስለዚህ የምናደርገው ነገር በሙሉ ጠቃሚ ሆኖ ሊታይ ይችላል ለዛሬ። ነገር ግን መጨረሻው እያንዳንዱ የምናደርገው ነገር ምንድነው? ጠቃሚ አይደለም። ስለዚህ ኮሚትመንት፣ ዲቮሽን ወይ ዴዲኬሽን የምንለው ነገር ሶስት በእንግሊዝኛ ተመሳሳይ ትርጉም አለው፣ ሌቨሉ ይለያያል እንጂ ልክ አንድ ክርስቲያን ገንዘቡን፣ ሀብቱን፣ ማንነቱን ለእግዚአብሔር ከመስጠቱ በፊት እግዚአብሔር ከሰጣችሁ ነገር ለእግዚአብሔር ቤት ስጡ ነው። እግዚአብሔር ነው የሰጠን። እግዚአብሔር ከሰጠን ነገር ለምሳሌ አስራት ግዴታ ነው። ምንም እኮ ልመና መስጠት አያስፈልግም፣ ግዴታችን ስለሆነ ማለት ድንጋጌ ነው፣ ፕሮክላሜሽን ነው፣ ፖሊሲ ነው፣ የእግዚአብሔር ቃል ድንጋጌ ስለሆነ ማለት ነው። ስለዚህ ሰው ገንዘቡን ለእግዚአብሔር ከመስጠቱ በፊት ራሱን ለእግዚአብሔር መስጠት መቻል አለበት። መስጠት አንድ ስራ ለመስራት ተፈጻሚ እንዲያገኝ ራስን ማስገዛት ማለት ነው። በመጀመሪያ መሰጠት ማለት ራስን ለእግዚአብሔር አሳልፈው መስጠት ነው። ለምሳሌ ዮሐንስ አሁን ካነበብኩላችሁ ምዕራፍ 3 ቁጥር 16 ላይ መጀመሪያ እግዚአብሔር ለሰው ልጆች ለዚህ ምድር የሰጠው ነገር አንድ ልጅ ነው ያለው፣ ራሱን ልጁን ነው የሰጠን ለኔና ለናንተ ማለት ነው። ባይሰጠን ኖሮ ምን ይሆን ነበረ? የመጀመሪያ ስጦታ ባይዘው እግዚአብሔር ለሰው ልጅ የሰጠው ዘፍጥረት ምዕራፍ 12 ወይ ምዕራፍ 1 አካባቢ ውስጥ ነው። ልክ እግዚአብሔር ለ6 ቀናቶች ለ5 ቀናቶች ለሰው ልጅ በሙሉ የሚያስፈልገውን ከፈጠረ በኋላ በስድስተኛው ቀን ላይ ሰው ልጅ ተፈጠረ። ሰው ሲፈጠር ልክ ባዶ ነበረ። ቀፎ ሞባይል ቀፎ ያለ ሲም ማለት ነው። ቀፎ ያለ ሲም ማለት ነው። አዳም ከአፈር ካበጀ በኋላ ምንድነው ያለው? መንፈሱን በአፍንጫው እፍ አለበት ይላል አይደል? የመጀመሪያ ስጦታ ከእግዚአብሔር የተቀበልነው መንፈሱን ዘፍጥረት ምዕራፍ 1 ውስጥ ነው ማለት ነው። ይሄ መንፈስ ነው እንግዲህ ባለመታዘዝ ምክንያት ከገነት ውስጥ እንዲወጡ ያደረጋቸው። ድጋሜ ምናልባት እንግዲህ እነ ኢሳያስ ታላላቅ ነቢያቶች ከብዙ ዘመናት በፊት ከተናገሩት በኋላ ለምሳሌ ኢሳያስ ትንቢት ተናግሮ ከ700 ዓመታት በኋላ ነው እንግዲህ ኢየሱስ ክርስቶስ የተወለደው ሉቃስ ምዕራፍ 1 ላይ ማለት ነው። ስለዚህ እግዚአብሔር በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና። ይሄ እግዚአብሔር ለሰው ልጅ የሰጠው ትልቁ ስጦታ ነው። ሁለተኛ ስጦታ መሰጠት በእግዚአብሔርና በሰው መካከል ያለው ይሄ ነው። ሌላው በሰውና በሰው መካከል ሰው ለሰው ራሱን ስጦታ አድርጎ ያቀርባል። መስዋዕት ማለት አይደለም፣ ስጦታ ቅድም እንዳልኳችሁ ማለት ነው። መጽሐፍ ቅዱስ ውስጥ አንድ ታሪኳ በጣም የሚያስገርም አንድ ሴት አለች። በዘመነ መሳፍንት ከሱ ቀጥሎ የመጀመሪያው ታሪኳ በመጽሐፍ ቅዱስ የተገለጸ ሴት ከነ ሳራ ቀጥላ ማለት ነው፣ ከነ ዲቦራ ቀጥላ ሩት ነች። ሩት ታሪኳ እንደምታውቁት የዳዊት ቅድመ አያት ነች። በቤተልሔም በይሁዳ ቤተልሔም ትልቅ ረሃብ ነበረ ይላል ሩት ምዕራፍ 1 ቁጥር 16 ጀምራችሁ ስታነቡት ትልቅ ረሃብ ነበረ። ረሃብ ስለተነሳ አቤሜሌክ የሚባል ዕብራውያን ናቸው። እነዚህ ሰዎች በረሃብ ምክንያት ከቤተልሔም ይሁዳ ወዴት ሄዱ? ወደ ሞዓብ ምድር ወረዱ ይላል። ምን ረሃብን ለመሸሽ ማለት ነው። እዛ 10 ዓመታቶችን ከተቀመጥኩ በኋላ ባለቤቷ ሞተባት፣ 2 ልጆችን ወለደች። እነዛ 2 ልጆች የሞዓባን ሴቶችን ወለዱ። እነዚህ 2 ልጆቿ ሞቱባት። ልጆቹ ከሞቱ በኋላ ቤተልሔም ይሁዳ እግዚአብሔር እንደጎበኘ እግዚአብሔር እንደባረካቸው ከሰማች በኋላ ድጋሜ ወዴት? ወደ ቤተልሔም ይሁዳ መመለስ ፈለገች ይላል። ልጆቼ ሆይ አሁን እኔ አርጅቻለሁ፣ ከዚህ በኋላ እኔ ወልጄ ለእናንተ ባል መስጠት አልችልም። ስለዚህ እኔ ወደ ሀገሬ ልመለስ፣ እናንተም ወደ ሀገራችሁ ተመለሱና እዛው አግቡ አለቻቸው። የሚገርማችሁ ሩትና ኦርፋ ሶስቱ እንግዲህ አንደኛ እሷ ባሏ አቤሜሌክ ሞቷል፣ ልጆቿ 2ቱም ሞተዋል። ላንብብላችሁ ምዕራፍ
ሩት ምዕራፍ 1 ቁጥር 15 ኑኃሚን እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሺ አለቻት። ኑኃሚን ለሩት ማለት ነው። ሩትም ወደምትሄጂበት እሄዳለሁ፣ በምታድሪበት አድራለሁ፣ እንድተውሽ ከአንቺ ዘንድ እንዲመለስ አታስቸግርኝ፣ ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናልና በምትሞትበት ስፍራ እሞታለሁ፣ በዛ እቀበራለሁ። ከሞት በቀር አንቺና እኔን አንዳችን ቢለየን እግዚአብሔር ይህን ያደርግብኝ እንዲሁም ይጨምርብኝ አለች ይላል። የሚገርማችሁ እዚህ ቦታ ላይ የእሷ ኮሚትመንት ነው በጣም የሚገርመው ማለት ነው። ሉክ ሀገሯ ላይ ነው ያለችው። ሀገሯ ላይ ማግባት ሲገባት መውለድ ሲገባት በምንም ተአምር እኔ እዚህ ላይ አልቀርም፣ ከአንቺ ጋር ሕዝብሽ ሕዝቤ አምላክሽ አምላኬ፣ አንቺ በምትሄጂበት በምትኖሪበት ቦታ ስፍራ እኖራለሁ፣ በምትቀበርበት ይቀበራሉ፣ ስለዚህ ከአንቺ ጋር መሄድ አለብኝ አለቻት። ስለዚህ ይሄ ኮሚትመንቷ ዲቮሽኗ እንደገባት ተወቻት ይላል መጽሐፍ ቅዱስ ሲናገር። የሚገርማችሁ ሩት እንግዲህ ከአሕዛብ ነች። የኢየሱስ ክርስቶስን ታሪክ ስናየው አክቹአሊ ሶሪ እዛ ውስጥ ለመግባት አይደለም። እንግዲህ ኢየሱስ ክርስቶስ የመጣው ከዳዊት ዘር ሐረግ ነው አይደለም ኦልሬዲ። ስለዚህ የእግዚአብሔር አጀንዳ አንዳንድ ጊዜ አናውቅም። እግዚአብሔር ከየት ጠርቶን የት ስፍራ እንደሚያስቀምጠን ማለት ነው። ብዙዎቻችን እዚህ ቦታ ላይ እንመጣለን፣ ብዙዎቻችን እዚህ ስፍራ መጥተን እናገለግላለን፣ እናመልካለን፣ እዚህ ደረጃ ላይ እንደርሳለን ብለን አናስበውም። በረሃብ ምክንያት ወደ ሞዓባውያን ሄዱ። ከሞዓባውያን ጋር እስራኤላኖች ወይ ደግሞ ዕብራውያን ያን ጠላት ነበሩ። ከዚች ሴት የተነሳ ግን እንዴት መጣ ኢየሱስ ክርስቶስ የደም ሐረግ ውስጥ እንደገባች ማለት ነው። ታሪኩን አንብቡት። መጣች፣ ከቦዔዝ ጋር ተገናኙ። ቦዔዝ ኢዮቤድን ወለደ፣ ኢዮቤድ እሴይን ወለደ፣ እሴይ ዳዊትን ወለደ። ዳዊት ደግሞ ኢየሱስ ክርስቶስ የመጣበት የዘር ሐረግ ነው ማለት ነው። እቺ ሴትየዋ ወይ ደግሞ ሩት ከኑኃሚን ጋር ያላት አታችመንት ኮሚትመንቷ መሰጠቷን ለመግለጽ ነው እዚህ ቦታ ላይ ያነሳሁት ማለት ነው። ስለዚህ መሰጠት አንድ በእግዚአብሔርና በሰው መካከል፣ በሰውና በሰው መካከል፣ በሰውን በቤተ ክርስቲያንና በእግዚአብሔር መካከል ያለውን ብዙ ጊዜ እናነባለን እናያለን። ዛሬ እያንዳንዱ ሰው የሚያደርገው ነገር ነገ መልሶ ያጭዳል። ወይ በህይወት እያለን እናጭዳለን፣ ወይ ልጃችን ያጭዳል፣ ወይ የልጅ ልጃችን ያጭዳል፣ እስከ ሺህ ትውልድ ድረስ ይላል መጽሐፍ ቅዱስ ሲናገር። አስቡት እንግዲህ መሰጠት ማለት ምናልባት እንዲሁ ስናየው ቀላል ወርድ ሊሆን ይችላል፣ ቀላል ቃል ሊሆን ይችላል። አንድ ክርስቲያን መሰጠት ማለት የአንድ ክርስቲያን ማስተር ኪ ነው። ማስተር ኪ የማይከፍተው ነገር የለም። ማስተር ኪ ያለው ሰው ሁሉንም ነገር መክፈት ይችላል። ስለዚህ መሰጠት ማለት የአንድ ክርስቲያን ፋውንዴሽኑ ነው፣ መሰረቱ ነው። ቤት ያለ መሰረት መገንባት እንደማይችል ሰው ማንነቱን፣ ህይወቱን፣ ኑሮውን፣ ጊዜውን፣ እውቀቱን፣ ገንዘቡን ለእግዚአብሔር ሲሰጥ ሌላው ነገር መስጠት በጣም ቀላል ነው። ባይዘው ዛሬ ስንቶቻችን ነን 21ኛው ክፍለ ዘመን የቴክኖሎጂ ዘመን የአርቲፊሻል ኢንተለጀንስ ዘመን ነው። ስፔሻሊ የሶሻል ሚዲያ ዘመን ነው። ስንቶቻችን ነን ዛሬ እግዚአብሔር ከሰጠን ጊዜ ለእግዚአብሔር የምንሰጠው? ስንቶቻችን ነን ጊዜያችን ለእግዚአብሔር ፕሮፐርሊ የምንሰጠው? ሶሻል ሚዲያ ያስፈልጋል አያስፈልግም ማለት አይደለም። ባይዘው ሶሻል ሚዲያ የሰሩ ሰዎች በየቀኑ ኢምቢሊየንስ ገንዘብ ጄኔሬት ያደርጋሉ። አላማቸው ምን ነበረ? ሶሻል ሚዲያ ዴቨሎፕ አደረጉ፣ ወደ ገንዘብ ቀየሩ፣ ምንም ሳይጨናነቁ። ቅድም እንዳልኳችሁ ይሄን ዴቨሎፕ ሲያደርጉ ሶፍትዌሩን ሲስተሙን ጊዜያቸውን ለዚህ ዓላማ አውሎ ነበር፣ ሰጥቶ ነበር። አንፎርቹኔትሊ ተሳካላቸው፣ ዓለም ላይ ተጽዕኖ ፈጣሪ ሆኑ። ስለዚህ ስንቶቻችንን እኔና እናንተ ከሶሻል ሚዲያ ባሻገር ዘመናችንን፣ ጊዜያችንን፣ ህይወታችንን ለእግዚአብሔር የሰጠ ነው? ስለዚህ መሰጠት ማለት ቅድም እንዳልኳችሁ ውስጣዊ ማንነታችንን፣ ህይወታችንን፣ እውቀታችንን፣ ገንዘባችንን ለእግዚአብሔር መስጠት ማለት ነው። የሚገርማችሁ በዚህ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 1 ላንብብላችሁ። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያን የተሰጠውን የእግዚአብሔርን ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የደህንነታቸው ጥልቀት የልግስናቸው ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸው የማያልፍ እንኳን ወደው እንደሰጡ መሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ከኛ ይለምኑ ነበር። አስቀድሞ በእግዚአብሔር ፍቃድ ራሳቸውን ለጌታ ለኛም ሰጡ እንጂ እንዳሰብነው አይደለም ይላል። የሚገርማችሁ የመቄዶንያ ቤተክርስቲያናት በመጽሐፍ ቅዱስ የሚታወቁት በአንድ ነገር ነው፣ በችግር ነው።
የደህንነታቸው ጥልቀት ይላል ባይዘው ምን ያህል ከባድ እንደነበረ ያን ጊዜ የነበረው ኑሮ ያን ጊዜ የነበረው የኢኮኖሚ ስታተስ የገቢ ምንጫቸው በጣም ከባድ በጣም እንግሊዘኛው ስታነቡ ሲቨር የሆነ ፕሮብሌም እንዳለ ነበር የሚጠቅሰው ማለት ነው። መደበኛ ቃል ላይ መደበኛ መጽሐፍ ቅዱስ ላይ ስታነቡት የመቄዶንያ ክርስቲያናት የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን እጅግ የላቀ ነበር ይላል። ሉቃስ ምዕራፍ 9 ቁጥር 61 እስከ 62 ስታነቡ ስለ ሶስት ሰዎችን ታሪክ እናያለን። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለ። ሌላውም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ሌላ ሶስተኛው ደግሞ ሌላ ጌታ ሆይ እከተላለሁ፣ ነገር ግን አስቀድሜ ከቤቴ ሰዎች እንድሰናበት ፍቀድልኝ አለ። ኢየሱስም ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለ። እዚህ ቦታ ላይ ይሄ ሰውዬ ሶስቱ የተለያዩ ነገሮችን ያቀረቡት ሁለቱ ሰዎች አንደኛ መጀመሪያ ጌታ ሆይ ወደምትሄድበት ቦታ ሁሉ ካንተ ጋር ሄዳለሁ፣ እከተልሃለሁ፣ ሐዋርያ እሆናለሁ፣ ደቀ መዝሙር እሆናለሁ አለው። ጌታ ግን ምንድን ነው ያለው? ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ቦታ የለም። ያንተ ህይወት በብዙ ነገር የተሰገሰገ የተሞላ ስለሆነ አንተ ብቁ አይደለም ለእግዚአብሔር መንግሥት አለ። ማለት መከተል ይፈልጋል፣ ህይወቱ ግን ለእግዚአብሔር መንግሥት ብቁ አይደለም። ሁለተኛ ግን ጌታ በራሱ ፍላጋ ነው። ሁለቱ ሰዎች ራሳቸውን የጠየቁት፣ ሶስተኛ ግን ጌታ ነበር። ና ተከተለኝ አለው። ጌታ ሆይ ፍቀድልኝ፣ አንድ አፍታ ሊሄድና ቤተሰቦችን እንዲሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት አስቡት። ግብርና ብዙዎቻችን እናውቃለን አለ። ገበሬ እርፉን ይዞ ወደ ኋላ እንደዚህ አይዞርም አይደል እንዴ? ቢኮዝ በሬዎቹ ወደፊት ነው የሚያርሱት። እርፉን ይዘዋል። እርፉን ይዞ ወደ ኋላ የሚመለከት ስለዚህ እነሱን ተውና አንተ ተከተለኝ፣ እግዚአብሔር መንግሥት ለእንደዚህ አይኖች የተገባ አይደለም። የምትከተለኝ ከሆነ እነዛ ሁሉ ነገሮችን ኮተተን ተውና ተከተለኝ አለው። ስለዚህ መሰጠት እንዳልኳቸው ዋጋ ያስከፍላል፣ ዋጋ ያስከፍላል። ለእግዚአብሔር መሰጠት ግን ጊዜያዊ የሆነ ዋጋ ሊያስከፍለን ይችላል። መጨረሻው ግን በረከት አለ። መጨረሻው ግን የዘላለም ሕይወት ነው። ስለዚህ መሰጠት ጊዜያዊ የሆነ ዋጋ ሊያስከፍለን ይችል ይሆናል፣ ነገር ግን ከእግዚአብሔር አይበልጥብንም። የሚገርማችሁ አንድ ታሪክ ልንገራችሁ። አንድ ተመራቂ ልጅ ነበረች። አክቹአሊ በዘመናችን ብዙ ተመራቂዎች አሉ። እቺ ልጅ 12 ዓመት ቤተሰቦች አስተማሯት። 4 ዓመት ዩኒቨርሲቲ ገባች። በዲግሪ ግራጁዌት አደረገች። ከተመረቀች በኋላ 3 ዓመት ያለ ስራ ቁጭ አለች። አባቷ ከዛ በኋላ እቺ ልጅ ምናልባት ለ19 ዓመት ከተማረች በኋላ ሳይኮሎጂካሊ ልትጎዳ ስለምትችል የሚል አሰበና አንድ ጓደኛው ጋር ይሄዳል። ጓደኛው ድርጅት አለው። ልጄ በእንደዚህ አይነት ፊልድ ተመርቃ ቤት ቁጭ ብላለች፣ እባክህ እኔ ደሞዟን በየወሩ ከፍላለሁ፣ እኔ የእሷን ደሞዝ በየወሩ ከፍላለሁ፣ ያንተ አካውንት ላይ አስገባለሁ፣ አንተ ደግሞ በየወሩ እኔ ከማስገባው ነገር ደሞዝ ክፈላት፣ አንተ ቢሮ ትቀመጥ ይላታል። ከሰውዬው ጋር ከተነጋገሩ በኋላ እሷ በተማረችው ፊልድ ኢንቴንሽናል ሆን ተብሎ ማስታወቂያ እንዲለጠፍ ይደረጋል። ማስታወቂያ እንደዚህ አይነት ካምፓኒ ወጥቷል፣ ሄደች ሲቪ አስገቢ ተባለች። ሄዳ አስገባች። ኢንተርቪው ተደረገች። ፈተናውን አለፈች። ኢንተርቪው አደረገች። ከዛ በኋላ ይሄ ሁሉ ምስጢር እሷ አታውቅም፣ አባቷ እንዳመቻቸላት ማለት ነው። ከዛ በኋላ ይደወላታል። ፈተና አልፈሻል፣ ኢንተርቪው አልፈሻል፣ ነይና ስራ ጀምሪ፣ ፕሪኮንዲሽኖችን አሟልተሽ ትባላለች። አባዬ እኮ ስራ እንደዚህ አይነት ቦታ አፕላይ አድርጌ ባለፈው ነገርከኝ፣ አፕላይ አድርጌ ለስራ ተጠራው፣ እንኳን ደስ አለ አለች። እንኳን ደስ አለች ልጄ ምናምን ተብላ ከዛ በኋላ ስራውን ትጀምራለች። በየወሩ አባትየው ደሞዝ ማስገባት ጀመረ ማለት ነው። እንግዲህ የመጀመሪያ ደሞዝ የእግዚአብሔር ነው አይደለም የሚሰጠው። ብዙ ጊዜ የመጀመሪያ ለቤተ ክርስቲያን ትሰጣለች ብሎ ኤክስፔክት አደረገ፣ አልሰጠችም። ሁለተኛ ምናልባት ቤተሰብ ትጋብዝ የደስ ምናልባት እንግዲህ ሻይ ቡና ወይ ኬክ ወይ ፒዛ ወይ ደግሞ የሆነ ነገር ገዝታ የሆነ የደስታ እንትን ታስተላልፋለች ብሎ ጠብቆ ነበር፣ አላደረገችም። ሶስተኛ ወር ላይ ምን ነው ልጄ ደሞዝ እየሸለ ወይ ቢያንስ እንኳን ካገኘሽው ደሞዝ ምን አለበት የሆነ ነገር ቤተሰብን እንኳን ብትጋብዥ እንዲህ ብታደርግላታል። ከዛ አባት እያለች እንግዲህ ያው የዘመናችን ነገር ብዙዎቻችን እናውቃለን፣ ስፔሻሊ ሴቶች ፋዘር ለታክሲ ደሞዜ እኮ ለታክሲ አይበቃኝም፣ ለጥፍር ቀለም አይበቃኝም፣ ለጸጉር አይበቃኝም፣ ለምናምን አቀኝ ምክንያት ማብዛት ጀመረች ማለት ነው። ሉክ የገንዘቡ ምንጭ የስራው ምንጭ እኮ አባቷ ነው። ዩሲ
ስለዚህ ይሄ ሁሉ አባታ ዋጋ ከፍሎ በየወሩ አስተምሯታል። ከነርሰሪ ኬጂ፣ ከኬጂ ሃይ ስኩል፣ ከሃይ ስኩል ዩኒቨርሲቲ 3 ዓመት ከዛ በኋላ ስራ ሁሉ አግኝቶላታል ማለት ነው። ኦሬዲ የስጦታው ምስጢር ምንጭ የስራው ምስጢር አባታ መሆኑን አላወቀችም። ስለዚህ ወገኖች ዛሬም ብዙ ሰዎች ልኖር እንችላለን። ዛሬም ተመረቀን እንደዚህ ያደረግነው ልጆች ልኖር እንችላለን። ባይዘው ቤተሰቦቻችን ስራ ሲዞን አስተምሮን ስራ ሲዞን ስቲል ነው ተመረቀን ስራ ሲዘን እንኳን ቤተሰብ ቤት ውስጥ የምንኖር ሰዎች አሉ። እቺ ልጅ ከቤተሰቦቿ ፍላጎት ማለት ገንዘቡን ነው ያስቀደመችው። አክቹአሊ እውነት ነው። ባይዘው ሰይጣን ብዙ ቀዳዳዎች እግዚአብሔር አንድ ነገር ሲሰጠን የመጀመሪያ ወደ አእምሯችን የሚመጣው ነገር ምንድነው? ቀዳዳ ያበዛል ሰይጣን። መጨከን ያስፈልጋል፣ መጨከን ያስፈልጋል፣ መወሰን ያስፈልጋል። ዓላማ መሰጠት ማለት ዓላማችን ግቡን እስኪመታ ድረስ ለዛ ነገር መስዋዕት መሆን፣ ገንዘባችን፣ ጉልበታችን፣ አቅማችን፣ ማንነታችን ብያችኋለሁ። ስለዚህ ወገኖቼ እግዚአብሔር ብዙ ነገር ሰጥቶናል፣ በብዙ ነገር ባርኮናል። ሰዎች መቼ እንደምንሄድ አናቅም። ንቁ። ዛሬ ነው እንጂ ነገኛ አይደለም። እግዚአብሔር በሰጣችሁ ዘመን፣ እግዚአብሔር በሰጣችሁ እድሜ፣ እግዚአብሔር በሰጣችሁ ገንዘብ፣ እግዚአብሔር በሰጠን በረከት ለእግዚአብሔር ራሳችን መሰጠት አለብን። ከመስጠታችሁ በፊት ገንዘባችሁን፣ ጉልበታችሁን፣ ጊዜያችሁን ለእግዚአብሔር ከመስጠታችሁ በፊት ራሳችሁን ሕያው መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። እግዚአብሔር ከኛ የሚፈልገው ይሄ ነው። ያኔ ስንሰጥ ያለን ነገር ለእግዚአብሔር ቤት መስጠት በጣም ቀላል ነው።